السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين والصلاة والسلام على رسول الله وعلى آله وصحبه أجمعين. أساسيات في التربية الإسلامية زاري منا نساو فقه رستلينن سباتنيات إياكي ما أقسام المياه ما أقسام سنت كفلو تشالوت المياه وهاوش لسنتي كفلالو ምክንያቱም በውሃ ነው አይደለም ውዱ የሚደረገው በውሃ ነው አይደለም ጀናባ የሚወርደው በውሃ ነው አይደለም እስቲንጃ የሚደረገው هكذا ስለዚህ ስለ ውሃ አይነቶች ሊጠቀሱ ነው ما اقسام ስንት ናቸው ክፍሎቹ المياه የውሃ አይነቶቹ ስንት ናቸው ጀዋብ መልስ اقسامها የውሃ ክፍሎች እኮ አርባዓቱን አራት አይነት ናቸው وهي እነሱም እኮ الماء المطلق لك وها الماء المطلق لك وها من مالتنا يبهرها يزنابها يمنشها يتفطروها مالتنا لك من يالهون مالتنا يالتقير لك وها مطلقا هل من أقول لنتقمو منشلو ثانيا هلتنيا الماء المستعمل አንድ ሰው የተጠቀመበት ውሃ ለምሳሌ አንድ ሰው ጀናባውን ያወረደበት አንድ ሰው ሰውነቱን የታጠበበት ውሃ አስሉ ምን ነበር ንጹህ ሙስተዕመል ማለት ምን ማለት ነው ሰው የተጠቀመበት ማለት ነው ሁለተኛ የውሃ አይነት ሶስተኛ الماء الذي خالط الطاهر الماء الذي وها يهونه من خالطه يتقلاقلوا ውሃው ማን ተቀላቅሎታል الطاهر ጧሃራ ነገር ተቀላቅሎታል ለምሳሌ ውሃ ነው የስንዴ ዱቄት አንድ ጣሳ ገብቶበታል የገባበት ነገር ነጃሳ ነው ጧሃራ ነው ገብስ ገብቶበታል ጧሃራ ነገር የገባበት ውሃ ማለት ነው ጥሩ አራተኛ الماء ውሃ الذي يا ውሃ وقعت የወደቀበት የገባበት فيه በሱ ውስጥ النجاسة ነጃሳ የገባበት ውሃ ነው በውስጡ ምን የወደቀበት ምን የገባበት ነጃሳ የገባበት አራት አይነት የውሃ አይነቶች አየም ማለት ነው መልማኡ ምንድነው ውሃ ስምንተኛ ጥያቄ الذي يا يتطهر به በሱ የሚጸዳዱበት ውሃ የትኛው ነው መልማኡ የትኛው ውሃ ነው الذي እሱ يتطهر به በሱ የሚጸዳዱበት የሆነው ውሃ የትኛው ውሃ አይነት ነው ጀዋብ መልስ هو እሱ እኮ ነው كل ما نزل የወረደ በጠቅላላ من السماء ከሰማይ የወረደ በጠቅላላ በምን መልክ በዝናብ መልክ ማለት ነው አው ወይንም ነባአ የመነጨ من الارض ከምድር ውስጥ የመነጨ ስለዚህ ከሰማይ የወረደም ከምድር ውስጥ የመነጨ ምንድነው ማለት ነው ጧሃራ ነው እንጠቃቀምበታለን እንጸዳዳበታለን ማለም የተገየር ባይሆን ምንድነው ማለም የተገየር እስካልተቀየረ ድረስ ምኑ ለውኑሁ ከለሩ እስካልተቀየረ ድረስ ውሃው ለውኑሁ ለውን አልዋን ማለት የከለር አይነቶች ማለት ነው ከለሩ እስካልተቀየረ ድረስ አው ወይንም ጣዕሙሁ ጥፍጥናው ራሱ እስካልተቀየረ ድረስ ጥፍጥናው ሽንት የመሳሰለው ሚል ከሆነ ምን ሆኗል ማለት ነው ነጃሳ ወድቆበታል ማለት ነው አው ወይንም ሪሁሁ ሽታው ራሱ ከተቀየረ ውሃው ጠረኑ ከተቀየረ ምን ሆኗል ማለት ነው ያ ውሃ ከጥቅም ውጭ ሆኗል ከዛ ውጭ እነዚህ ያልሆነና ከሰማይ ብቻ ወረደ ከምድር የወጣ እስከሆነ ድረስ ልንጸዳዳበትና ውዱና ጀናባን ልናወርድበትና ልንጸዳዳበት ምንችል ውሃ ነው ዘጠነኛ ጥያቄ መነጃሰቱ ነጃሳ ምንድነው ጀዋብ መልስ النجاسة ነጃሳኮ هي القذارة እሱኮ ቆሻሻ ነው ቆሻሻ ነገር ነው ቀዛራ ማለት ቆሻሻ ነገር እኮ ነው التي يتنزه የሚጸየፉት የሆነ ሰገራን ይመስል ሽንትን ይመስል አንሃ ከሱ የሚጸየፉት
ወየግሲሉ የሚያጥቡት የሆነ ማ አሷበትሁ እሱ የነካውን ነገር ተለብሶ ማይኬድ ለምሳሌ ሽንቱ የተንጠባጠበበት ሰው ልብሱን ስለተነጀሰ ምን ያደርገዋል? ያጥበዋል አይደል? ይጸየፈዋል አይደል? ሰገራ የልጅም ቢነካው ምን ያደርገዋል? ሰውየው ያቺን ቦታ ያጥባታል አይደል? ስለዚህ ነጃሳ ማለት ምን ማለት ነው? ጠቅላይ ስም ነው። ሂየል ቀዛረቱ ቆሻሻ እኮ ነው እሱ። አለቲ ያቺ ቆሻሻ ዩተነዘሁ የሚጸየፏት የሆነች አንሃ ከሷ ወየግሲሉ የሚያጥቧት የሆነች ማ አሷበት እሷ የነካችው የሆነ ሚጸዳ የሆነው ነገር እኮ ነጃሳ ይባላል። 10ኛ መልእስቲንጃኡ እስቲንጃ ማለት ምን ማለት ነው? መልእስቲንጃኡ እስቲንጃ ማለት ምን ማለት ነው? ጀዋብ 10ኛ መልስ ሁወ እስቲንጃ ማለት እኮ ገስሉ ማጠብ እኮ ነው፣ ማጽዳት እኮ ነው። አሰቢለይን ሁለቱን ቀዳዳዎች። ሰቢለይን ለምን ተባሉ? በእነሱ በኩል የሚያልፍባቸው ነገር ስላሉ መንገዶች ተባሉ። በሽንት መውጫ በኩል ምን ይወጣል? ሽንት። በሰገራ መውጫ በኩል ምን ይወጣል? ሰገራና ፈስ ማለት ነው። ስለዚህ ከዚህ ምን ያዝ? ሁወ እስቲንጃኮ ማለት ሁወ እሱ እኮ ነው። አልገስሉ ማጠብ፣ አሰቢለይን ሁለቱን ቀዳዳዎች፣ ቢልማኢ በውሃ፣ ሊኢዛለቲ ለማጽዳት፣ ሊኢዛለቲ ለማጽዳት ለማስወገድ፣ አልኻሪጅ የወጣውን፣ ሚንሁማ ከሁለቱ ቀዳዳዎች የወጣውን ለማጽዳት የሚደረገው ትጥበት ምን ይባላል? እስቲንጃ ይባላል። 11ኛ ጥያቄ መል ኢስቲጅማሩ ኢስቲጅማር ማለትስ ምን ማለት ነው? አሁን ልብ በሉ። በስቲንጃና በስቲጅማር መሃል ያለው ልዩነት ምንድን ነው? የምናጸዳበት መንገድ ነው የሚለየው እንጂ እስቲጅማር ማለት ለምሳሌ በወረቀት፣ በሶፍት፣ በድንጋይ እነዚህን ሁለት ቀዳዳዎች ማጽዳት ነው። በወረቀት በድንጋይና በሶፍት ያጸዳቸው ሰው እንዲሁ ከፈለገ እንጂ ውሃ የሚጨምርባቸው በውሃ ማጽዳቱ ግዴታ አይሆንበትም። ለምን? እስቲጅማር ራሱ ምን ማድረጊያ ስለሆነ መጸዳጃ ስለሆነ ማለት ነው። ስለዚህ እስቲንጃን አይተናል። አሁን ደግሞ ምን ልናይ ነው? እስቲጅማር የተባለውስ ጉዳይ በሸሪዓ ምንድን ነው? 11ኛ መልስ አልስቲጅማሩ እስቲጅማር ማለት እኮ ኢዛለቱ ማስወገድ እኮ ነው። ኢዛለቱ ማስወገድ እኮ ነው። ምንን? አተሪ ማለት ፋናውን፣ አተሪ ፋናውን፣ አልበውል የሽንትን ፋና ማስወገድ እኮ ነው። ሽንት አይታችሁ ከሆነ ሲሸና በአንድ ጊዜ ቀጥ ብሎ የሚቆም ነገር ነው አይደለም። ትሸኑታላችሁ፣ መጨረሻ ላይ የተንጠባጠቡ የሚወጡ ነገሮች አሉ አይደል? እስኪቆም ድረስ። ስለዚህ እሱ ምን ይባላል? አተር ፋና። ሽንቱ ያለቀ ከመሰለን በኋላ የሚቀሩት እንጥብጣቢዎች ምን ይባላሉ? ፋናው ቀረኮ ይባላል። ያቺ ፋና ልብሳችን ላይ እንዳትገባ፣ ምክንያቱም ልብሳችን ላይ ከገባች ምን ትሆናለች? ትነጅሳለች። ከልብሳችን አልፎ ታፋችንም ብትነካ፣ ብልታችን ዙሪያ ያሉትን ቦታዎች ብትነካ ምን ታደርጋለች? ተነጃጅሳለች። ለዛ ነው ለብቻዋ ተይዛ እሷ እስክትጦሃራ ድረስ ተጠብቆ ወይ በውሃ ወይ በድንጋይ ወይ በሶፍት ወይ በወረቀት ምን የምትደረገው የምትጸዳዳው ማለት ነው። ኸይር አልስቲጅማሩ ኢስቲጅማር ማለት እኮ ኢዛለቱ ማስወገድ እኮ ነው። አተሪል በውሊ የሽንትን ፋና፣ አዊል ጋኢጢ ወይንም የሰገራን ፋና፣ ቢልአሕጃሪ በድንጋይ፣ አዊል ሓጠቢ ወይንም በእንጨት፣ አዊል አውራቂ በንጹህ ቅጠሎች፣ አጣሂራ አዊል አውራቂ አጣሂረቲ በንጹህ ቅጠሎች ምን ማድረግ? በእነሱ ማጽዳት። ዋይፐር የሚባለውንም መጠቀም ይቻላል። ዋና የተፈለገው ምንድን ነው? ያንን ቦታ ከውሃ ውጭ ባለ ነገር ከጸዳ ምን ይሆናል? እስቲጅማር ይሆናል። በውሃ ከጸዳ ምን ይሆናል? እስቲንጃ ይባላል። ባይሆን ከዚህ በፊት አሳልፈናል። ምን እስቲጅማር ላይ ማንና ማንን መጠቀም አይቻልም? አጥንት፣ ፋንድያና ከሰልን መጠቀም አይቻልም። ምክንያቱም እነዚህ የማን ቀለቦች ናቸው? ነቢዩ ሰለላሁ ዐለይሂ ወሰለም እንዳሉት የጂኖች ቀለብ ናቸው። ባረከላሁ ፊኩም።
12ኛ ጥያቄ ማሂየ ምንድነው አልአሽያ ያ ጉዳይ التي يجوز የሚፈቀድበት የሆነው አልኢስቲጅማሩ ቢሃ ኢስቲጅማር ሊያደርጉበት የተፈቀደው ጉዳዮች ወይም ነገሮች እነማን ናቸው? ማሂየ አልአሽያኡ እነማን ናቸው እነዚያ ነገሮች? التي يجوز የሚፈቀድ የሆነ አልኢስቲጅማሩ ቢሃ ስናደራርቅ የሰገራ ቦታንና የሽንት ቦታን ልናደራርቅ ምንችልባቸው ኢስቲጅማር ልናደርግ ምንችልባቸው ነገሮች እነማን ናቸው? 12ኛ መልስ አንደኛ አልአሕጃሩ በድንጋይ እኮ ምን ማድረግ ይቻላል? ኢስቲጅማር አንድ። ሁለተኛ አልአውራቁ አጣሂራ ንጹህ ቅጠልና ወረቀትን ይመስል። ለምን ወረቀት ከምንድን ነው የሚሰራው? ወረቀት ከምንድን ነው የሚሰራው? ከዛፍ ነው የሚሰራው። ባረከላሁ ፊኩም። 13ኛ ጥያቄ መልውዱ ውዱእ ደግሞ ምንድነው? መልውዱእ ውዱእ ምንድነው? አሁን ልብ በሉ አንድ ነገር እንደዚህ ከስር በእውቀት መያዝና በስማ በለው መያዝ ይለያያል አይደል? እናንተ አሁን እንዲህ በዝርዝር ዑለማዎች ያዘጋጁትን ኪታብ የምትማሩት ለምንድን ነው? በስቲንጃና በስቲጅማር በውዱእና በተይሙም በመሳሰሉት ጉዳይ ያለውን ልዩነቶች እንድታውቁ ነው። እነዚህ የፊቅህ ብያኔዎች ከገቧችሁ በኋላ የት ጋ ነው ሩኽሳ ያለው? ሩኽሳ ማለት ማግራራት። ለገሌ በሽተኛ ምን ይፈቀድለታል? ለምሳሌ ሰውየው ግራ እጁ ብቻ ይወድቅና ምን ጀሶ ተጠቅልሏል። የቷ ከሰዓት ማሰሪያ በታች ብቻ ያለችው ወይም እዚች መሃል ላይ ብቻ ውዱ ማድረግ ይቻላል ወይስ አይቻልም? አያችሁ አሁን ይቻላልም አይቻልምም ለማለት መጀመሪያ ምን ይቀደማል? እውቀቱ ይቀደማል። በእውቀቱ መሰረት ضرورة አበስ ብቻ የምትደረገው የትኛዋ ናት? ጀሶ እላዩ ላይ ያለችው። የተቀረውስ ውሃ ማጠብ እስከቻለ ድረስ የተቀረው ሰውነቱ ውዱ ያደርጋል ሀከዳ። ስለዚህ ልዩነቱን ግን ስታውቁ ብቻ ነው ምን የምትሉት? ይሄ እኮ ለዚህ ይቻላል፣ ይሄ እኮ ለዚህ አይቻልም የምንለው ማለት ነው። ስለዚህ 13ኛ ጥያቄ መልውዱእ ውዱእ ምንድነው? ጀዋብ መልስ አልውዱእ ውዱእ ማለት እኮ هو الطهارة መጸዳዳት እኮ ነው። ማኢየቱን ውሃን ተጠቅሞ መጸዳዳት እኮ ነው። ውዱእ የሚሆነው ምን ሲሆን ነው? ከውሃ ጋር ሲገናኝ ነው። ማኢየቱን ሚለው ላይ ነው የምታሰምሩበት። ውሃን ተጠቅሞ መጸዳዳት እኮ ነው። እነማንን? ሊአዕዳኢን አካላትን፣ አልመኽሱሰቲን መኽሱስ ማለት ምን ማለት ነው? የተነጠሉ አካላትን። ውዱእ ስናደርግ ማንን አናጥብም? አንገታችንንም ሆነ ብብታችንንም ሆነ ደረታችንንም ሆነ ጉልበታችንን በውሃ አናጥበው። ለምን? መኽሱስ ለውዱእ ተብለው የተቀመጡት አካላት እነማን ናቸው? እጅ ሰዓት ማሰሪያ ድረስ፣ ሙሉ ፊት ማንን ጨምሮ? ወደ አፍ ውሃ መውሰድን በአፍንጫ መሳብን ጨምሮ፣ ከዛስ ቀኝ እጅን ክርንን ጨምሮ፣ ግራ እጅን ክርንን ጨምሮ፣ ከዛስ ፀጉርን ማበስ ከማን ጋር? አብሮ ከጆሮ ጋር፣ ከዛስ እግርን ቁርጭምጭሚትን ጨምሮ ማጠብ። ከዚህ ውጭ የታዘዝነው አለ? የለም። መኽሱስ የተባለው በዛ ነው። መኽሱስ ማለት የተለዩ አካላትን ብቻ ኻስ ማለት ነው። ስለዚህ ውዱእ ማለት ምን መሆኑን አወቅም ማለት ነው። هو الطهارة መጸዳዳት፣ ማኢየቱን ውሃን ተጠቅሞ መጸዳዳት፣ ሊአዕዳኢን የሰውነት አካላትን፣ መኽሱሰቲን የታወቁ የሰውነት አካላትን በውሃ ማጽዳት። 14ኛ ማሽሩጡ ምንድነው መስፈርቱ? ሲሐቱ ጤነኝነቱ፣ አልውዱእ አንድ ውዱእ አላህ ዘንድ ትክክል ተሰርታለች ትባል ዘንድ ወይንም ውዱእ ከመደረጉ በፊት ሸርጥ ማለት ምን ማለት ነው? ወደ አንድ ጉዳይ ከመገባቱ በፊት መሟላት ያለባቸው መስፈርቶች ምን ይባላሉ? ሸርጥ። ከሸርጡ ሰላት ውስጥ አሁን ለምሳሌ ምን አለ? ከስግደት መስፈርቶች ውስጥ ምን አለ? አሁን ከተናገርኩት ንግግር ጋር በተያያዘ ድኹሉል ወቅት ወቅቱ ካልገባ ከወቅቱ በፊት ሊሰገድ ይችላል? አይችልም። ለምን? ማስረጃችሁ ምንድነው ስንባል ኢነ ሰላተ ካነት ዐለል ሙእሚኒነ ኪታበን መውቁታ። ስግደት እኮ በአማኞች ላይ እኮ በወቅት የተገደበች ናት። ስለዚህ ወቅቱ ካልገባ ስግደቱም የለም ማለት ነው። ስለዚህ ሸርጥ የተባለው ቃል ምን ነው የሚይዘው? ቅድመ
መስፈርት አንድን ነገር ከመስራቱ በፊት መሟላት ያለባቸው ነገሮች። ውዱ ያላችሁትም እኮ ልክ ነው፣ ልብ በሉ። እኔ እቺኛዋን ምሳሌ ለምን አመጣሁኝ? ከዚህ ጋር ተያያዥነት ስላላት ነው። ስለዚህ አንድ ሰው ውዱ ለማድረግ ማንም ሰው ብድግ ብሎ ዓለም ላይ ውዱ ማድረግ ይችላል ወይ? ውዱ ለማድረግ ራሱ ምን ይፈልጋል? ቅድመ መስፈርት አለው። እነማን ናቸው? አወለን የመጀመሪያው አልኢስላሙ፣ እስልምናን ማስገኘት አለበት ሰውየው። ሙስሊም ካልሆነ ውዱ ቢያደርግ ተቀባይነት የለውም። ምክንያቱም ውዱ ምን መሆኑን ያዝን ማለት ነው። ከዚህ ውዱ ምን መሆኑን ያዝን ከዚህ ንግግር እምነት ነው፣ እምነት ነው፣ አምልኮ ነው። አምልኮን ደግሞ ልንፈጽም የምንችለው ምን ሲሆን ብቻ ነው? እምነት ሲሟላ ብቻ ነው። አምልኮ የሆነን ነገር ከእስልምና ውጭ ያለ ሰው ቢሰራው አላህ ይቀበለዋል? አይቀበለውም። ባረከላሁ ፊኩም። ፈመን የክፉር ቢልኢማኒ ፈቀድ ሐቢጠ አመሉ። በእምነቴ ካደ ሰው እኮ አላህ ስራውን ሙሉ ለሙሉ ውድቅ አድርጎበታል። ስለዚህ የመጀመሪያው መስፈርት እስልምናን ማሟላት አለበት አንድ ሰው ውዱ ከማድረጉ በፊት። ሁለተኛ አልአቅሉ፣ ጭንቅላቱ ደግሞ ጤነኛ ሊሆን ይገባዋል። ሩፊዓቲል አቅላሙ አን ተላት፣ ከሶስት ሰዎች ላይ እኮ የሥራ መዝገብ የሚጽፈው መላኢካ እኮ ምኑን አንስቷል? ጽሑፉን አንስቷል። አንደኛው ማን ነው? አቅሉን የሳተ ሰው አቅሉ እስኪመለስ ድረስ ወንጀልም ቢሰራ አይጻፍበትም፣ መልካምም ቢሰራ አይጻፍለትም። ሁለተኛውስ የተኛ ሰው እስኪነቃ ድረስ በእንቅልፍ ልቡ ለሰራው አላህ አይጠይቅም። ሶስተኛ ሕፃን የሆነ ልጅ ለጉርምስና እስኪደርስ ድረስ ወንድም ሆነ ሴት ማለት ነው። ጥሩ። ሶስተኛ አተሚይዙ፣ ተሚይዝ ማለት ጥሩን ከመጥፎ መለየት መቻል ያለበት መሆነ። ሙሩ አውላደኩም ቢሰላቲ ቢሰብዕ፣ በ7 ዓመታቸው ልጆቻችሁም በስግደት እዘዟቸው። ምን ስለሆኑ? የመለያ ዕድሜ ስለሆነ እሳቱን ከውሃ መጥፎውን ከጥሩ የሚለዩበት አቅላቸው የሚነገራቸውን ነገር ጌታችን አላህ ነው ሲባሉ፣ ነቢያችን ሙሐመድ ናቸው ሲባሉ፣ ሃይማኖታችን እስልምና ነው ሲባሉ ይሄንን ሰምተው በልባቸው ላይ መጣል የሚችሉበት ዕድሜ ስለሆነ ምን አድርጓቸው? ለተምይዝ ለመለየት ደርሰዋልና አምልኮን አለማምዷቸው የተባለበት ዕድሜ ስለሆነ ተምይዝ ራሱ ምንድን ነው? መስፈርት ነው። አራተኛ አልኢስቲንጃኡ፣ ከውዱ በፊት ደግሞ እስቲንጃ ማድረግ በውሃ ያልነው ማለት ነው። ቅድም ያሳለፍነው ምን እየሆነ ይመጣል? አሁን እየተሰካ ይመጣል። ኢስላም ያልነው መስፈርት ዘካም ላይ፣ ኢስላም ያልነው መስፈርት ጾምም ላይ፣ ኢስላም ያልነው መስፈርት ሌሎች ህግጋትም ላይ ይመጣል። አቅል ያልነውም ልክ እንደዛው። ከዚህ በኋላ ያሉት ምን እየሆኑ ነው የሚሄዱት? እየተሰካኩ ነው የሚሄዱት። ስለዚህ ለውዱ ምን ይፈልጋል? አልኢስቲንጃኡ፣ በውሃ ሁለቱን ቀዳዳዎች ማጽዳት። አው ወይንም ካልተገኘ አልኢስቲጅማሩ፣ ሁለቱን ቀዳዳዎች ደግሞ በምን? በድንጋይ በወረቀት በመሳሰሉት ነገሮች ማጽዳት። አምስተኛ ጣሁርየቱ፣ ንጹህ መሆኑ። ውዱ በውሃ ነው የሚደረገው አላልንም? ጣሁርየቱ ንጹህ መሆኑ። አልማኢ፣ ውሃው ንጹህ መሆን አለበት። ስለ ውሃ ደግሞ ቅድም አላሳለፍንም? 4 አይነት ውሃ አለ። ከአራት ውስጥ የቱ ነው የምንጠቀመው? ማኡል ሙጥለቅ፣ ልቅ የሆነ ውሃ ነው የምንጠቀመው። ስለዚህ ጣሁርየቱ አልማኢ፣ የውሃው ንጹህ መሆን። ወኢባሐቱህ፣ ውሃው ደግሞ የተፈቀደ መሆኑ። የተፈቀደ መሆኑ ምን ማለት ነው? ያልተሰረቀ መሆኑ። በተሰረቀ ውሃ ምን አይደረግም? ውዱ አይደረግም። ኢባሐ ማለት ሰርቆ ቀምቶ ሊሆን አይገባውም። ውሃው የተፈቀደ አንተ የመለከው መሆን አለበት ነው። ስድስተኛ አንየቱ፣ ንያ ደግሞ ያስፈልጋል። ውዱ የሚደረገው ለምንድን ነው? ግዴታዋን ሰላት ልሰግድባት ብለህ በልብህ ላይ መጣድ አለብህ። ሰባተኛ ኢዛለቱ፣ ማስወገድ፣ ማይምናዑ፣ የሚከለክልን ነገር፣ ውሱለ፣ መድረስን የሚከለክል ነገር፣ አልማ፣ ውሃ መድረሱን የሚከለክልን ነገር ማንሳት ከሰውነትህ ላይ። ኢለል በሸረቲ፣ በሸር ማለት ምን ማለት ነው? የሰውነት አካላት። ወደ ሰውነት አካላት ውሃ ከመድረስ የሚከለክሉ ነገሮችን ማስወገድ። ለምሳሌ ሴቶች ጥፍር ቀለም የሚባል የሚቀቡት ነገር አለ።
ጥፍር ቀለም መቀባት ሐራም አይደለም። መቼ? የወር አበባ ሲሆኑ መቀባት ይችላሉ። ለምን? ውዱ ስለማያረጉ። ከወር አበባ ወቅት ውጭ በሆኑበት ሰዓት ግን ያንን ነገር ምን ማድረግ አለባቸው? ማስወገድ። ምክንያቱም ውሃን ጥፍራቸው ጋር እንዳይደርስ ስለሚያደርግ። አንድ። ሁለተኛ ሰውየው ቅባት፣ ቫዝሊን የመሳሰሉትን ነገር ሰውነቱ ላይ ቀባ። ውዱ ቢያደርግ ምን ይሆናል? ውሃው ተንከባሎ ይሄዳል እንጂ በሰውነቱ ላይ ሰውነቱን ይደርሰዋል? አይደርሰውም። ስለዚህ ሰባተኛው መስፈርት ምንድነው? ኢዛለቱ ማስወገድ። ማየምናዑ ሚከለክልን፣ ውሱል አልማኢ ውሃ መድረስን ሚከለክል፣ ኢለል በሸረቲ ወደ ሰውነት ውሃ መድረስን ሚከለክል ቫዝሊን ይሁን ጥፍር ቀለም ይሁን የመሳሰሉትን ነገር ከሰውነት ላይ መጀመሪያ ማስወገድ። ቫዝሊን የተቀባ ሰው፣ ቅባት የተቀባ ሰው በሳሙና በደንብ እያረገ ካስለቀቀ በኋላ ውሃ ሲነካው ምን ይሆናል? አካላቱን ይነካዋል ማለት ነው። ስምንተኛ አላ የጥረአ ላይመጣበት ማዩብጢሉ ውድቅ የሚያረግ አልውዱእ ውዱን ውድቅ የሚያረግ ነገር ላይመጣበት። ምን ማለት ነው? ሰገራና ሽንቱን ግጥም አድርጎ ይዞ ውዱ ማድረግ አይችልም። ለምን? ውዱ የሚደረገው እነዚህን ካራገፉ በኋላ ነው አይደል? ጭነት ጭኖ ሰላት ላይ መሳፈር ይቻላል? ጭነት መራገፍ አለበት አይደል? ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? እነዚህ አስገዳጅ ነገሮች ይዘዋችሁ ሰላት አትስገዱ አሉ። ምክንያቱም ማን ፊት ነው የሚቆመው? ጌታ አላሁ ሱብሓነሁ ወተዓላ ዘንድ። ሁለተኛስ ምግብ ቀርሞ ሰላት የለም አሉ። ለምን? ሰውየው ሐሳቡ ምን ላይ ስለሚሆን? ምግቡ ላይ ስለሚሆን። ልክ እንደዚህ በሽንትና በሰገራው መውጫ መጥቶበት ስግደት ላይ ቢቆም ምን እያደረገ ነው? አልሐምዱሊላህ ረቢል ዓለሚን እየተባለ እሱ በታፋው ሌላ ነገር ይጨምቃል። ላ የጁዝ በፍጹም አይፈቀድም። ሐታ ውዱ ሲደረግ እንዲህ አይነት ገፊ ነገሮች፣ ውዱን የሚያበላሹ ነገሮች እየመጡ ካሉ ምን ማድረግ አይቻልም? ውዱም መፈጸም አይቻልም። መጀመሪያ እነዛን ጭነቶች አራግፎ ነው ማለት ነው። ዘጠነኛ ዱኹሉ መግባቱ፣ ወቅት ሰላት የስግደት ወቅቱ መግባቱ። ለነማን ነው ግን ይሄ? ለምሳሌ አንድ ሰው አሱር ላይ ውዱ አደረገ፣ መግሪብ መጣበት። ውዱ ማድረግ ግዴታው ነው? ውዱ ካላፈረሰ በስተቀር አይደለም አይደል? ዒሻ ላይ ግዴታው ነው? ውዱ ካላፈረሰ በስተቀር አይደለም አይደል? ሌሎች ሰዎች አልመክሱስ ቢሂ መጡብን ማለት ነው። ልዩ ኬዝ የሚባሉ አሉ። ሁለት በሽተኞች አላህ ይጠብቀን። አንደኛ ሽንት አይቆም የሚባሉ ሰዎች አሉ። ኩላሊታቸው ችግር ይኖረውና የኩላሊቱ መስመር ምን ይሆናል? ሽንት ሲሸኑ ሽንታቸው አይቆምም። በቃ ዘውትር ምን ያደርጋል? አንድ ጊዜ በብዛት ይሸናሉ። ከዛስ ጠብ 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 እያለ አይቆምም። እነዚህ ሰዎች ተነጅሳችኋልና ሰላት ከናንተ ላይ ተነስቶላችኋል ተብለዋል? አልተባሉም። ሰላት ትቀጥላለች። ለምን? ፈተቁላህ መስተጣዕቱ፣ አላህን የቻላችሁትን ያህል ፍሩት። ይህም በሽታ የወሰነባቸው ማን ነው? አላህ። በሽታውን የወሰነው ጌታ ባወረደው ሸሪዓ መሰረት ሽንት ማይቆምላቸው ሰዎች ምን ያደርጋሉ? ልክ ወቅቷ ስትገባ ለዚችኛዋ አሁን ለሚሰግዷት ሰላት፣ ለምሳሌ አሁን ኢሻ ሊሰገድ ነው አይደል? መግሪብ ላይ ምን ያደርጋሉ? እየተንጠባጠበ ያጸዱታል ቦታውን። ከዛስ ከስር ፓንታቸው ስር ሶፍት የመሳሰለውን ነገር ምን ያደርጋሉ? ይደረድራሉ። ውዱአቸውን አድርገው ይሰግዳሉ። ልክ ውዱ ሲያልቅ ምን ያደርጋሉ? ፓንቱን ማጠብ ካለባቸው ያጥባሉ። ሶፍቱን አንስተው መጣል ካለባቸው ይጥላሉ። ልክ ኢሻ ሲደርስ ደግሞ አሁንም ምን ያደርጋሉ? አሁንም እስቲንጃ ያደርጉና ውዱ አድርገው ይሰግዳሉ። ይሄ አንድ። ሁለተኛ ኃይለኛ የጨጓራ ችግር ያለባቸው ሰዎች አሉ። ሆዳቸው ይነፋና በእንግሊዝኛ ምን ይባላል? ብሎቲንግ ይባላል። ብሎቲንግ ልክ እንደ ፊኛ ሆዳቸው ይነፋል። ከዛ ምን ያደርጋል? ቁጭ ባሉበትም በቆሙበትም የሰገራ መቆጣጠሪያቸው ያንን አየር መቆጣጠር አይችልም። አንዴ ፈስተውትም ወጥቶ አይጨርስላቸው። የሆነ ልክ ይሄ ህፃናት ሳሙና እንደዚህ አድርገው በእስክርቢቶ ቀፎ እንደሚነፉት ዝም ብሎ በቆሙበት ይወጣል። እነዚህ ሰዎች አሁን ሰላት እንኳን መስገድ ላይ ይችሉ ነው ማለት ነው። ስለዚህ ምን ይሆናል ማለት ነው? ለነዚህ ለሁለቱ ምን ተደርጎላቸዋል? ወቅቷ ስትገባ ለዛች ወቅት ሰላት ምን ያደርጋሉ?
ውዱ ይጀድዳሉ ወይንም ውዱ ያድሳሉ ማለት ነው። ስለዚህ ዘጠነኛ ዱኹሉ መግባቱ ወቅት ሰላቲ የስግደቱ ወቅት መግባቱ ፊ ሐቂ በባለመብቱ ላይ መን ሐደትሁ ውዱ መፍታቱ ዳኢሙን ዘውታሪ ለሆነበት ሰው ሽንት ጠብ ካለች ውዱ ይጠፋል አይደል? በተኛበትም በቆመበትም ሽንቱ ጠብ ከማለት ወደ ኋላ ስለማትል ይህ ሰውዬ ስሙ ማን ሆነ? ሐደትሁ ዳኢም ዘውታሪ ችግር ያለበት ሰው። ሌላ ይህን ችግር ከሚያመጡ ጉዳዮች ውስጥ በስቲንጃ ላይ ድንበር ማለፍ ምን በማድረግ ብልታቸውን አንዳንድ ሰዎች ምን ያደርጉታል? ወጥቶልን እንዲያልቅ ብለው በጣም ጤነኛ በነበሩበት ጊዜ ቁጭ ብድግ ይሰራሉ። ሽንታቸውን ሸንተው ከጨረሱ በኋላ ከዛ እንዲያረጉ ያልቡታል። ምን ይሆናል? ይሄ መስመሩ ይጎዳል። ከዛ በኋላ ሽንት መያዝ ያቅተዋል። ትቆማለህ፣ ትሸናለህ በአግባቡ። ከዛስ ትንሽ ሰዓት ትጠብቀዋለህ በሶፍት እያዳረግ። ከዛስ ውሃ እንደፍተ ምን ማድረግ? ረበና ላ ቱአኺዝና ኢነሲና አው አኽጣና፣ ጌታችን ሆይ ከረሳን ወይንም ከተሳሳትን አትያዘን። ጌታችን ሆይ እኛ መሸከም በማንችለው ነገር አትያዘን ትላለህ። የተጓደለውን ነገር አላህ እንዲሞላው ማለት ነው። ይሄ ማለት ደግሞ ዝም ብለህ ሽንት መቆሚያው ጋር ቆመ ትሽ አርገ ውሃ ደፍተ ትሄዳለህ ማለት ደግሞ አይደለም። ትንሽ ደቂቃ ትጠብቃለህ። ምክንያቱም የሽንት ነገር ምኑን ስለሚያበላሸው፣ ውዱውንም እስቲንጃውንም ሰላቱንም ስለሚያበላሸው። ከልክ በላይ ግን ብልትን እንደዚህ የጎተቱ እያሹ ውስጥ ያለው መውጣት አለበት ብሎ እሱም ማስጨነቅ እዛ ጋር ያሉትን ሴሎች ዳሜጅ ያደርጋቸዋል። ከዛ ከጊዜ በኋላ ሽንትን መቋጠር አይቻልም ማለት ነው። ስለዚህ ጉሉው ድንበር ከማለፍ ልንቆጠብ ይገባል ማለት ነው። 15ኛ ጥያቄ ማፉሩዱ አልውዱ ግዴታዎቹ ምንድን ናቸው? አልውዱ የውዱ ግዴታዎቹ እነማን ናቸው? ስለዚህ አሁን ከሸርጥ ወደ ምን ገባን ማለት ነው? ወደ ግዴታ። ሸርጥ ቅድመ መስፈርት ነው አይደለ? ግዴታም የሆነውስ መቼ ነው? ውስጥ ገብተን እነማንን ነው ማጠብ ያለብን ውዱ ስናደርግ? 15ኛ መልስ ፍሩዱል ውዱኢ ውዱ ስናደርግ እኮ ግዴታዎቹ ሲተቱን 6 ናቸው። ወህየ እነሱም ገስሉል ወጅሂ ፊትን ማጠብ፣ ገስሉ ማጠብ፣ አልወጅሂ ፊትን ማጠብ፣ ወሚንሁ ፊትን ከማጠብ ውስጥ እኮ ይካተታል አልመድመደቱ መጉመጥመጥ፣ ወልእስትንሻቁ ማአል እስትንፋር ማለት ነው። በአፍንጫ በደንብ አድርጎ መሳብ። ነቢዩ ሰለላሁ ዐለይሂ ወሰለም ምን አሉ? ጾመኛ ካልሆናችሁ በስተቀር በደንብ ሳቡ በአፍንጫችሁ ውስጥ፣ ከዛስ ተናፈጡት አሉ። እስትንሻቅ ምንድን ነው? ብቻውን ከመጣ ምንን ይይዛል? እስትንፋር መሳብንም ማስወጣትንም ይይዛል። ኸይር። ሁለተኛ ገስሉል የደይን ሁለት እጆችን ማጠብ፣ ገስሉ ማጠብ፣ አልየደይን ሁለት እጆችን፣ ኢለል ሚርፈቀይን እስከ እቺ ምንድናት የምትባለው በአማርኛ? ክንድ፣ ማአል ክንድ ማለት ነው። ክንድን ጨምሮ አሁን ዝም ብለው ውሃውን እንዲያፍስሰ ከዚህ ጀምረ ከመሃለኛው ጣት፣ አውራ ጣት፣ ጠቋሚ ጣት፣ እነዚህ 5ቱንም ጣቶች ይዘ እንደዚህ ብለ መጣ። እዚህ ጋር ቆምክ። እንዲህ አርገ ካላሻት ምን ትሆናለች? እንዲህ እንደዘረጋ ብታሻት፣ ከዛ እንዲህ ብታደርገው እዚች ጋር ምን ይገኛል? ውሃ ያልነካው ይገኛል። ስለዚህ እስከ ክንድ ድረስ ክንድን ጨምሮ ምን ማድረግ? ቀኝንም ግራንም ማጠብ። 3ኛ መስሑ ማበስ፣ ጀሚዒ ሁሉንም፣ አራእሲ ሙሉ ራስን ምን ማድረግ? ማበስ። ወሚንሁ ሙሉ ራስን ስናብስ እኮ ወሚንሁ ከሱ ውስጥ አብሮ ይገባል አልኡዙናን ሁለቱን ጆሮዎች ማበስ ይመጣል። ማኡል ሙስተዕመል አይደለም የምንጠቀመው። እጃችንን ቀኝ ካጠብን በኋላ ግራ አልን አይደለ? ግራ ካጠብን በኋላ ባለው አይደለም የምናብሰው። አዲስ ውሃ እናስነካና አንድ ጊዜ ብቻ ይሄው ምን አደረግኩ? አሁን ከቅንጣጤ ጆሮዬን ጨምሮ ግንባሬ ድረስ። ግንባሬ የት ጋር ቆመች? ይሄው እነዚህ የመጨረሻዎቹ ሁለቱ ጣቶቼ። እያንዳንዱ ጣት በቀኝና በግራ ያሉት የት ገጠሙ? የግንባራችን ምን
መሃል ላይ አይደለ? ከዛ ልክ ሙሉ ጭንቅላትን በምን በእጅ እንደመያዝ ከዛ ከፊት ግንባር አንድ ጊዜ ወደ ኋላ እስከ ማጅራት ድረስ መሄድ ከዛስ ከማጅራት ደግሞ አንዴ መመለስ። አንደኛው ዘገባ ይሄ ነው። በሌላ ዘገባ ምን መጥቷል? ከኋላ ደግሞ አንዴ ወደፊት መመለስ ከዛስ ከፊት ደግሞ አንዴ ወደ ኋላ መመለስ። ስለዚህ ሁለቱም አለ። ከማን ጋር ግን ብለናል? ከጆሮ ጋር አብረን ብለናል አይደለ? ይሄው በጠቋሚ ጣታችን ምን እናደርጋለን? ጆሮአችን ውስጥ እንገባለን። ሀዲዱ አለ አይደለ? ስንሄድበት ምንሄድበት ውስጥ ያሉትን በሱ ከዛስ ውጭ ያለውን ደግሞ በማን በአውራ ጣታችን እንዲያርገን አንድ ጊዜ ከታች ወደ ላይ አንዴ ይታበሳል። ጥሩ። ሶስትን ጨረስን። አራተኛ ገስሉ ማጠብ አርጅለይኒ ሁለት እግሮችን ኢለል ካዕበይን ማዕል ካዕበይን ማለት ነው። ካዕብ ቁርጭምጭሚትን ጨምሮ ሁለቱን እግሮች ማጠብ። አምስተኛ አተርቲቡ ተርታቸውን መጠበቅ። መጀመሪያ እጅን መታጠብ እስከ ሰዓት ማሰሪያ ድረስ ከዛስ አፍን አፍንጫን መጉመጥመጥና ስቦ ማውጣት ከዛስ ፊትን ማጠብ ከዛስ ቀኝ እጅን እስከ ክንድ ድረስ ክንድን ጨምሮ መታጠብ ከዛ ግራን ከዛ ፀጉርን ማበስ ጆሮን አብሮ ማጠብ ከዛስ እግርን ማጠብ ቀኝ ከዛ ግራ። ስለዚህ ይሄን ተርታ መጠበቅ አተርቲቡ። ስድስተኛ አልሙዋላቱ ሙዋላቱ ማከታተል በሚል ነው አማርኛው የመጣው። ማብራሪያው ነው ግን ይበልጥ የሚገልጸው። ማከታተል ማለት ምን ማለት ነው? ለምሳሌ አንድ ሰው ፊቱን ታጥቦ 10 ደቂቃ ቆይቶ አይደለም ምኑን የሚያጥበው እጁን እስከ ክንዱ ድረስ የሚያጥበው። ውሃው ገና እርጥብ እያለ ምን ማድረግ ሙሉን አከታትሎ ሰርቶ መጨረስ ማለት ነው። አምልኮ ነውና። ባረከላሁ ፊኩም። 16ኛ ጥያቄ ማ ምንድን ነው? ነዋቂዱ የሚያፈርሰው አልውዱ ውዱን የሚያፈርሰው ምንድን ነው? 16ኛ መልስ በስሩ 5 መልሶች አሉት። አንደኛ አልኻሪጁ ወጪ ነገሮች ሚነ ሰቢለይን ከሁለቱ ቀዳዳዎች የሚወጡ ነገሮች። እስቲ ማን ማን? ሽንት አልጨረስንም። ሽንት አካባቢ ያለውን ንዝጋ። መዝይ፣ ወድይ፣ ከዛስ መንይ። እነዚህ ሁሉ ከየት በኩል የሚወጡ ናቸው? ከሽንት መውጫ። ወደ ሰገራ ደግሞ ስንሄድ ምን አለ? ሰገራ፣ ፈስ እና ኮሶ። ከሁለቱ ኮሶ ብዬ ባለፈው አልተናገርኩም? ኮሶ ምንድን ነው? ጥሬ ስጋ ሲበሉ ሰዎች በሬው በሽተኛ ከነበረ ባክቴሪያ ከነበረበት ትል የሚመስል ነገር ከምን ይወጣል? ከሰዎች ሰገራ መውጫ ይወጣል። ስለዚህ ያ ነገር ምን አደረገ ማለት ነው? ከነዛ ቀዳዳዎች የሚወጣ ነገር እስከወጣ ድረስ ምን ይሆናል? ውዱን ያጠፋል ማለት ነው። ጥሩ። ሁለተኛ ዘዋሉ መወገዱ አልዓቅሊ አቅል መወገዱ በምን? ቢነውሚን በእንቅልፍ ልብ። ሰውየው ሲተኛ አቅል አለው ይባላል። የሚሰራቸው የሚገርሙ ነገሮች አሉ አይደል? የሰው ልጅ ቦታ ይዞ እስከተኛ ቦታ ይዞ ከተኛ ማለት ነቢዩ ሰለላሁ ዐለይሂ ወሰለም አይን ሲጨፈን እታች ያለችው አካል ትከፈታለች አሉ። ማን? ሰገራ የሚወጣባት ፈስ በመውጣት ማለት ነው። እግሩን ግን በስነ ስርዓት አጣምሮ ሰገራ መውጫውን ድፍን አድርጎ ልክ መጅሊስ ላይ እንደሚቀመጥ ግርግዳ ተደግፎ ቁጭ ብሎ ድብን ያለ እንቅልፍ ሳይወስደው ማለት ድብን ያለ እንቅልፍ ሳይወስደው ማለት ቦታ ለቆ ተመልሶ ሊሆን ይችላል። ግን ቦታውን መያዙን ካረጋገጠ ለምሳሌ መጅሊሱ ጥግ ቦታ ላይ ተቀምጧል፣ ጥጉን ይዟል። በነበረባት ሁኔታ እንደዚህ ናፕ የሚባለው ቀይሉላ ግርግዳውን ደገፍ ብሎ ተኝቶ ተነሳ። ቦታውን አለመልቀቁን እርግጠኛ እስከሆነ ድረስ ውዱም የዛው ልክ አይጠፋም ማለት ነው። ውዱ የሚጠፋው መቼ ነው? በጀርባው ተኝቶ ሰውየው ወይ በጎኑ ተኝቶ አይን ሲጨፈን ምን ተብሏል ብለናል? ሰገራ መውጫ ቦታ ስለምትከፈት ሰውየው ደግሞ መፍሳቱን በተኛበት ስለማያቅ ተኝቶ ከተነሳ ምን ያደርጋል? ውዱ ያደርጋል ማለት ነው። ውዱ የማያደርገው ማን ነው? ቦታ ተደላድሎ የተቀመጠው ሰው። ስለዚህ ዘዋሉል አቅሊ የአቅል መወገድ ቢነውሚን ወይ በእንቅልፍ አው ገይሪሂ ወይንም ደግሞ ከእንቅልፍ ውጭ ሆኖ እብደት ቢይዘው ሰውየው ውዱ ይጠፋል። ሶስተኛ መሱ መዳሰስ መንካት፣ አልፈርጂ ብልትን መንካት። መሱ
መዳሰስ አልፈርጂ ብልትን መንካት ቢባጢኒ በውስጥ አልከፊ በውስጥ መዳፍ በውስጥ እጅ ምን ማድረግ ብልትን መንካት ወንድ የሴትን ሴት የወንድን የራሳቸውንም ብልት መንካት ምን ያደርጋል ውዱ ያጠፋል ለዛ ነው እናቶችን የምታዩት ምን ሲያረጉ የልጆቻቸውን ዳይፐር ሲቀይሩ ምን ያደርጋሉ በላይኛው እጃቸው ነው የልጆቻቸውን እግር ከፍተው ራሱ ማጸዳዳት ካለባቸው ምን ያደርጋሉ በውስጥ እጃቸው ሳይሆን በላይኛው እጃቸው እንደዚህ አድርገው ጸዳ እንዲህ አድርገው ደገፍ አድርገው ይይዛሉ ለምን በውስጥ እጅ ከተነካ ምን ስለሚሆን ውዱ ስለሚያጠፋ ባረከላሁ ፊኩም አራተኛ አክሉ መብላት ለህሚ ስጋ አልኢቢሊ የግመል ስጋ መብላት ነብዩ ሰለላሁ ዐለይሂ ወሰለም የግመል ስጋ የበላ ሰው ውዱ ያደርጋሉ ስለዚህ የግመል ስጋ የበላ ሰው ምን ያደርጋል ባይሸናም ባይፈሳም ሰገራ አይነ ምድር ባይወጣም የግመል ስጋ በመብላቱ ብቻ ምን ተገኘ ደግሞ ማለት ነው አሁን ስፔሻል ኬዝ ልዩ ኬዝ እስካሁን ያላየ ነው በሸሪዓ ማስረጃ ደግሞ ምን መጣ የግመል ስጋ የበላ ሰው ውዱ ያደርግ ሚል መጣ ተጠየቁ ነብዩ ሰለላሁ ዐለይሂ ወሰለም የፍየል ስጋ የበላ ሰው ተባሉ ከፈለገ ያርግ ካልሆነ ያርጋል ስለዚህ ምን ያዝ የግመል ምን ሆና መጣች ኻስ ተለይታ መጣች የግመል የበላ ምን ያደርጋል ውዱ ያደርጋል ማለት ነው አምስተኛ አሪደቱ አላህ ይጠብቀንና አሪደቱ ጥሎ መውጣት አኒል ኢስላሚ ከእስልምና ጥሎ መውጣት መክፈር ይሄም ውዱ ያጠፋል አአደነ አላህ ይጠብቀንና ወልሙስሊሚን ሙስሊሞችንም ጭምር ሚን ዛሊክ ከዚህ ከተረገመ ተግባር አላህ ይጠብቀንና 17ኛ ጥያቄ መተይሙሙ እሺ ተይሙምስ ምንድነው ውዱን አየን አይደል ከዛስ ፈርዱንም አየን ከዛስ ውዱ የሚያጠፉ ነገሮችንም አየን አይደል አሁን ደግሞ መተይሙሙ እሺ ተይሙም ምንድነው هو እሱኮ መስሑ ማበስኮ ነው አልወጅሂ ፊትን ወልየደይኒ ሁለት እጆችን ተገደበ እዚህም ጋር በውዱ ጊዜ የተገደቡት አካላት ለማን ሆነው ተገኙ ፊት እጅ ጸጉር ከዛስ እግር እነዚህ ናቸው አይደል በተይሙምስ ጊዜ ሁለት አካላት ብቻ ምንና ምን ፊትና እጅ ብቻ هو እሱኮ ተይሙም ማለት መስሑል ወጅሂ ፊትን ማበስኮ ነው ወልየደይን ሁለት እጆችን ቢቱራቢ በአፈር ማበስኮ ነው ጣሂረን ያ አፈር ደግሞ ምን የሆነ ንጹህ አፈር የሆነ ሽንት እንዳልተሸናበት ምታቀውን አፈር ነው ምን ምታደርግበት ተይሙም ምታደርግበት በደለን በምትክ ሆኖ ደግሞ አፈር የመጣው በደለን በምትክ ነው ለምን ተተካ ውሃው ከላይ ውዱ እናረግበታለን ጀናባና ወርድበታለን ያልነው ውሃው ስላልተገኘ ነው ስለዚህ በደለን ምትለው ቃል ምንድናት በምትክነት ሚን الوضوء የውዱ ምትክ አድርገን እኮ ነው ያመጣ ነው አዊል ገስሊ ወይንም ደግሞ ውሃ ጠፍቶ ወይንም ውሃው በረዶ ሆኖ ቀዝቅዞ ማለት ነው ጀናባን ማውረድ ካልተቻለ ውሃ ማሞቂያ ጠፍቶ ምን ይደረጋል አፈር ውዱንም ጀናባ ማውረድንም ሁለቱንም ታብቃቃለች 18ኛ ጥያቄ መል አስባቡ ሰበቦቹ ምንድናቸው ምክንያቶቹ ምንድናቸው አለቲ እነዚህ ሰበቦች ቱቢሑ የሚያስፈቅዱ ቱቢሑ ሐላል የሚያረጉ የሚያስፈቅዱ የሆኑት ሰበቦች እነማን ናቸው ምንን አተይሙም አፈር መጠቀምን እንድንችል እንዲፈቀድ ያደረጉት ምክንያቶች እነማን ናቸው መልስ አልመረዱ በሽተኝነት ሰውየው በውሃ ቢታጠብ እማይችል ይሆንና ቆሞ ውዱ ላድርግ ቢል እያዞረው ከሆነ አልጋው ላይ በተኛበት ምን ይደረግለታል ወይ ድንጋይ ወይ አፈር ይቀርብለታል አንዴ ነካ አርጎ ፊቱን ከዛ እጁን እስከ ሰዓት ማሰሪያ ድረስ ምን ያደርጋል ዳበስ ያረግና በተኛበት በአይኑ ምልክት እየሰጠ ይሰግዳል ስለዚህ አልመረዱ በሽተኝነት አንድ ሁለተኛ ፈቅዱል ማኢ ውሃ መታጣቱ የመጀመሪያው ላይ እኮ ውሃ አለ አይደለ በሽተኛ መሆኑ ነው
ውሃ እንዳይነካ ያረገው። ሁለተኛው ላይ ግን ፈቅዱል ማኢ ፈቅድ ማለት ማጣት ማለት ነው። ፈቀደ አቢሂ ከተባለ ምን ይሆናል ማለት ነው? ፈቀደ አቢሂ ከተባለ ምን ማለት ነው? አባቱን አጣ ማለት ነው። ፈቅዱል ማ ውሃን ማጣቱ ፊ ሰፈሪ ጉዞ ላይ በወጣበት አው ፊል ሐደሪ ወይንም አገሩ ተቀምጦ ሐደር ሐዲር ይባላል። ነዋሪ ሐዲር ይባላል። ሙሳፊር ምን ይባላል? ተጓዥ ይባላል። በዛው ቃላቶች እንድትጨማምሩ ነው። ጥሩ። ሶስተኛ ሽደቱ መበርታቱ ሽደቱ መበርታቱ አልቡርደቲ ቅዝቃዜው መበርታቱ ፊል ማኢ በውሃው ላይ ቅዝቃዜው መበርታቱ። አሁን ሰሞኑን ምን ሆኖብናል? ቅዝቃዜው ምን ሆኗል? እዚህ ከተማ ማለት ነው ከአንፎ ወረድ ብሎ ወደ ቤተል መሄጃ ጋር የሆነ ልጅ በስልኩ ሲለካው ቴምፕሬቸሩን 6 ዲግሪ ሴንቲግሬድ ይላል። አሸዋ ሜዳ እንግዲህ ስንት ሆኖ ነበር ማለት ነው? ባለፈው ሳምንት 4-5 ሁሉ ሆኖ ሊሆን ይችላል። በእንዲህ አይነት ሰዓት ሰውየው ምን ማድረግ ይችላል? አፈራችሁን ታዘጋጃላችሁ። በእንዲህ በባሰ ሰዓት ሳል አሁን ሰሞኑን ጀመር እያደረጋችሁ ነው አይደል? መዳፈር አያስፈልግም። አላህ ባገራው ዲን ላይ ማለት ነው። ቅዝቃዜው ነው አይደል? ማጥንት እየሰበረ ያለው በአፈሩ ምን ታደርጋላችሁ? አንዴ ትመታላችሁ፣ ፊታችሁን ታብሳላችሁ። ትላንት እንዳሳየዋችሁ እስከ ሰዓት ማሰሪያ ድረስ ትጠቀማላችሁ። አራተኛ ኢንቃዙ አልማኢ ሊነፍስ ኢንቃዙ ማዋል ኢንቃዙ ማዋል መተካት አልማኢ ውሃን ሊነፍስ ለነፍስ አድን ውሃን መተካት። ለምሳሌ አንድ የኩላሊት በሽተኛ አለ። ኩላሊቱ ፌል አድርጓል ወይ አንደኛዋ ተርፋለች ጠጠር ኖሮበት፣ በጣም ያንን ውሃ እሱ መጠቀም አለበት። ውዱ እናርግበት አይባልም። እኛ ተይሙም ማድረግ እንችላለን። የእሱ ህይወት ግን መሆን አለበት፣ መትረፍ አለበት። ስለዚህ ኢንቃዙ ማዳን አልማኢ ውሃን ሊነፍስ ለነፍስ አድን ተብሎ ውሃን ምን ማድረግ? ገለል ማድረግ፣ ነብሱ ሊድን የተፈለገለትን ሰው። 19ኛ ጥያቄ እንጨምር አይደለ? ቀላል ናቸዋል። ጥሩ። 19ኛ ጥያቄ ማሽሩጡ ምንድነው መስፈርቱ? ሲሐቲ ተይሙም ተይሙም በአፈር መጸዳዳት ሚቻልባቸው መስፈርቶቹ፣ ጤነኝነቱ የሚረጋገጥበት መስፈርቶቹ እነማን ናቸው? ለውዱ የነበሩት ወደዚህ መጡ። አንደኛ አልኢስላሙ ሙስሊም መሆኑ ሰውየው። ሁለተኛ አልአቅሉ አቅሉ ንጹህ መሆኑ ጤነኛ መሆኑ ማለት ነው፣ እብድ ያለ መሆኑ። ሶስተኛ አተምይዙ የለየ መሆኑ የለየች መሆኗ። አራተኛ አንየቱ ንያ ያስፈልጋል በልብ ውስጥ። አምስተኛ ጦሃረቱ አቱራብ ጦሃረቱ ንጹህ መሆኑ፣ አቱራብ የአፈር ሰገራ ሽንት እላዩ ላይ የሌለበት እስከሆነ ድረስ ተይሙም ማድረግ ይቻላል። 20ኛ ጥያቄ ማፍሩዱ ግዴታው ምንድን ነው? አተይሙም የተይሙም ግዴታው ምንድን ነው? መልስ መስሑል ወጅህ ፊትም ማበስ። ሁለተኛ መስሑል የደይን ሁለት እጆችን ማበስ። ኢለ ሩስገይን እሳት ማሰሪያ ድረስ ሩስገይን ይባላል። ይቺ አጥንት ያለችባት መገጣጠሚያዋ ሰዓት ማሰሪያችን። ሶስተኛ አተርቲብ ተርታውን መጠበቅ። አራተኛ አልሙዋላቱ ማከታተል። ፊትን ካበሱ በኋላ ወዲያው ደግሞ ምን እጅን ማበስ። አፈሩ ስንት ነው ብለናል? የሚመታው አንድ ጊዜ ብቻ በተመታው ነው ሁለቱንም የምንሰራው። 21ኛውን ጥያቄ እኔና ኢንሻአላህ እናቆማለን። ማ ነዋቂዱ አተይሙም ተይሙምን ውድቅ የሚያረጉት ነገሮች የሚያፈርሱት ነገሮች እነማን ናቸው? አንደኛ ነዋቂዱል ውዱ ውዱን የሚያፈርሱ ነገሮች በጠቅላላ ተይሙምንም ያፈርሱታል። ለምሳሌ መግሪብም በተይሙም ሰውየው ምን አደረገ? ሰገደ። ከዛ ሽንቱን ሸና ወይ ፈሳ ወይ ሰገራ ተጠቀመ ወይ ኮሶ ወጣው ወይ መዝይ ወይ ወዲይ ወይ የመሳሰሉት ወጡት። ምን ሆነ ማለት ነው? ውዱን የሚያጠፉ ነገሮች በጠቅላላ ተይሙምንም ሊያጠፉ ደግሞ መጡ። አፍራሾች ናቸውና ማለት ነው። ጥሩ። ሁለተኛ
ውጁዱል ማ ውሃ መገኘቱ ለነማን ጤነኛ ሆነው ግን ውሃ ለጠፋባቸው ሰዎች ውሃ ሲመጣ ምን ይሆናሉ ተይሙሙ ይወገድና ደግሞ ወደ ምን ይመለሳሉ ወደ ውዱ ይመለሳሉ ጀናባን ማውረድም ከሆነ ጀናባቸውን ያወርዳሉ ጥሩ ሶስተኛ ዘዋሉ መወገዱ አልሙቢህ ተይሙም እንድንጠቀም የገፋፋን ሰበብ መወገዱ ለምሳሌ ጧት ላይ መብራት አልነበረም በጣም ቀዝቃዛ ነበር ሰውየው በቀዝቃዛ ቢታጠብ ደግሞ ምን ይሆናል ይታመማል ወይ አለርጂው ይነሳል ከዛ መብራት መጣ ስንት ሰዓት ላይ ከቀኑ 3 ሰዓት ላይ ሰውየው ምን ያደርጋል ውሃውን ያሞቅና ይታጠባል ስለዚህ ዘዋሉ መወገዱ አልሙቢህ ማለት ተይሙም ለመጠቀም ሐላል አድርጎልን የነበረው ነገር ምን መሆኑ መወገዱ ተይሙም ለመጠቀም ሐላል አድርጎልን የነበረው ቅድም ምንድነው የመብራት አለመኖር ውሃው ቢኖር እንኳን ሁለተኛ ሰውየው በሽተኛ ነበረ ወይም ዋግምት ወሰደ ዛሬ ማታ ለምሳሌ ዋግምት የሚሰሩት ሰዎች ምን ይላሉ እስከ ነገ ድረስ እንዳትታጠብ ይሉታል ለምን ሰውነቱን ዋግምት ሲወስዱ እነሱ ምን ስላረጉ በመላጭ እንደዚህ ተርተር ሲያደርጉት ተቀዳዷል ውሃ ከገባ ምን ይሆናል ሰውነቱ ስለሚገባ ችግር ስለሚፈጠር ልክ ግን በነገታው 24 ሰዓት ከሞላው በኋላ ቁስሉ ደፈነ ምን ይሆናል ማለት ነው ጀናባም ከሆነ ሻወሩን ወስዶ ጀናባውን ያወርዳል ካልሆነስ ውዱ ብቻ ከሆነ ደግሞ የሚፈልገው ውዱን ያደርጋል ማለት ነው ኢንሻአላሁ ተዓላ ከ22ኛው ጥያቄ እናነሳለን መሰላቱ ስግደት ምንድነው ከሚለው ሱብሃነከ اللهم وبحمدك اشهد ان لا اله الا انت استغفرك